በቀላሉ ላገኝ የምችለው ስራ ምንድነው? ጉልበት ስራ። እንግዲህ አስቡት፣ ካልሲ ማላጠብስ ያንን ጉልበት ስራ እናቴ እንድታይ እሷ እንድታዝንብኝ አልፈልግም። አብረን ነበር የምንኖር የነበረው። ሰው ምን አደርጋለሁ? ሱፌን ከጭ ብዬ ነው የምወጣው፣ ለብሼ ነው የምወጣው። ልክ ፒክአፕ መጥቶ ፒክ ያደርገናል። ከዛ እዛ ስደርስ ቱታይን ማለት እንዴት ከጉልበት ሰራተኝነት አሁን የድርጅት ባለቤትነት ሆነ የሚለውን በደንብ አድርጎ ሊያስተምረን ሊነግረን ፋሪስ አብዲ ዝግጁ ነው? ጥያቄው እናንተ ዝግጁ ናችሁ ወይ? ከፍ ባለ ክብር ፋሪስ አብዲን ወደ መድረክ ጋብዙልኝ። ዲኤምሲ ሪል ስቴት በነፋሻማው አለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ ከ5% እስከ 25% የሚደርስ የዋጋ ቅናሽ የቤት ባለቤት መሆን ይችላል። ጠዋት 4 ሰዓት ኦፊስ ገባለሁ። ማታ 5 ሰዓት 6 ሰዓት ነው ኦፊስ የምወጣው። ስራዬ ነው ጓደኛ። የመጀመሪያውን ሪስክ በምንድን ነው የወሰድኩት? ከኮምፎርት ዞን አንድ ሳምንት በሰላም ከተኛ ወደ ነገ ግን የሆነ የሚያስጨንቀኝ ነገር ካለ ዲስ ኢዝ ጉድ። ሪል ስቴት ለኔ ስራ አይደለም፣ እኔ ህይወቴ ነው። ኢትስ አ ፓሽን። ጀግናዋ እናት ያለች። ከዛ ወዴት መጣው? ወደ አዲስ አበባ። ሰበታ እየኖርኩ አዲስ አበባ ነው እየተማርኩ የነበርኩት። የመጀመሪያው ትምህርት ቤት ስገባ 14 ብር ነበረ በወር የሚከፈል የነበረው። ከዛ ግን የሚቀጥለው አመት ላይ መቀጠል አልቻልኩም። ምክንያቱም እናቴ አፎርድ ማድረግ አልቻለችም ነበር ያንን 14 ብር መክፈል። ከዛ ወዴት መጣን? ካራማራን የሚያውቀው ሰው አለ አብነት አካባቢ እና እዛ ተማርኩ። ከዛ እንደዛ ትምህርቴን ጨረስኩ። 8ኛ ክፍል ውጤት መጣ። አይ ቲንክ 90 ምናምን መሰለኝ ያመጣሁት። ለነገርኳችሁ ከሰበታ ወደ አዲስ አበባ ነው ስመላለስ የነበረው። ጠዋት ስንት ሰዓት ነው የምነሳው? ከሌሊቱ 10 ሰዓት ነው የምነሳው። ባስ ነው የሚይዘው። እሱ ደግሞ ኢትስ አናዘር ኮስት ለቤተሰብ። 8ኛ ክፍል ማትሪክ እንደወሰድኩ ወደ ሰበታ ተመለስኩ። 9ኛ ክፍል ሰበታ ሃይ ስኩል ላይ ስገባ ክፍል ውስጥ ዱርዬ የምባለው ሰው ነኝ። ክፍል ውስጥ ዱርዬ ነኝ፣ ግን ምን እንደማደርግ ታውቃላችሁ? ማታ ቤት ገብቼ በጣም ነበር ማጠና የነበረው። ሁለት ነገር ተምሬያለሁ እኮ ነው ብለው። ከዛ ሰርክሎች ደግሞ የሚሉት ለሀበሻ እንደዚህ አይነት ነገር የለም፣ አንተ ለምን መንጃ ፍቃድ አውጥተህ ታክሲ አሰራም ይላል። ወይ ደግሞ እዛ ሴኩሪቲ ለሚገቡ ሰዎች የሚሰጥ ኮርስ አለ፣ እሱን ወስደህ ለምን እኔ ከነክለኛለሁ ውስጥ። ምክንያቱም ፋሪስ ከልጅነት የጀምሮ ሳስበው የነበረው ፋሪስ እንደዚህ አይነት ስራ ውስጥ እንዲገባ አይደለም የምፈልገው። እንደዚህ አይነት ስራ ማምሰራ ከሆነ ለምን ወደ ሀገር ያልመለስም? የምር እናንተ እድለኞች ናችሁ። እኛ ትምህርት ተመርቀን ወደ ስራው ዓለም ስንመጣ ሞቲቬት የሚያደርገን ማንም አልነበረም። ሞቲቬት ሲያደርገን የነበረው ማን ነው? ፍላጎታችን ብቻ ነው። እናንተ ግን ፍላጎት አላችሁ፣ ዳይ ድሪምስ አላችሁ። ዩ ጋይስ አር ላኪ። እንደዚህ አይነት እድል አገኛለሁ ብዬ ያላሰብኩ ነበረ። ቅድም ከጓደኞቼ ጋር እያወራሁ ነበር። አንዳንዴ የምትኖሩበትን ህይወት አታውቁትም ሌላ ሰው ካልነገራችሁ። የኔ የአባቴ ኩርኩም ነው ዌክ አፕ ኮሊንግ። እኔ የተማርኩት የመንግስት ትምህርት ቤት ነው። የመንግስት ትምህርት ቤት ድሮ እንደምታውቁት ያው ተማሪ ብዙ አይደል ያለው። ሁሉንም ተማሪ ሙሉ ቀን ማስተማር አይቻልም ነበር። ግማሽ ሰዓት ነው ማስተማር የሚቻለው። እኛ ከቤት ስንወጣ ከጓደኛዬ ጋር 3ቱን ፔሪየድ እንማር ወይ 3ቱ ፔሪየድ እንፎርፍ ብለን ነው የምንሄድ። ይሄ መቼ ነው? 1ኛ ክፍል። ለኔ ለራሴ አይገባኝም እንደዚህ አይነት አስተሳሰብ እንዴት እንደመጣልኝ። ብቻ እንደዛ እያለ ግን ተማርንና ያው ፈርስት ሚስተር ውጤት መጣል። እኔ ወደ ቤት ሄድኩ። ከዛ ፋዘር ካርዴት አለ ምናምን ነገር አለ፣ አልሰጡኝም። ከዛ ፋዘር ይዞኝ ሄደ። ስም ጠሪያችን ጓደኛው ነበር። ከዛ የልጄን ካርድ ልቀበል እኮ ነው የመጣሁት አለ። ማን ነው ልጅ? እሱ። አረ እኔ አላውቀውም ነው ያለው። ተማሪዎቹም አያውቁኝም፣ አስተማሪውም አያውቀኝም ነበር። የተመታሁት ኩርኩም ስቲል አለች። የኔ ተርኒንግ ፖይንት ያ ነው። አልተማርኩም፣ ያው ማንም መቀጠል ስለማልችል ቄስ ትምህርት ቤት ነው የተማርኩት ግማሽ ሆነ። የሚቀጥለው 1ኛ ክፍል ስገባ ግን መፎረፍ ምን እንደሆነ ትርጉም አይገባኝም፣ አላውቅም። በትክክል ነበረ ክላሴን ስገባ የነበረው። ከ1ኛ ክፍል ጀምሮ እስከ 10ኛ ፕሪፓራቶሪ እስከ መውሰድ ድረስ አንድ ክላስ አልፎረፍኩም። ያቺ ኩርኩም ለኔ ምን ሆነች ይመስላችሁ? እኔ አቅም ያለው ቤተሰብ የለኝም። the only way out ምንድነው? ትምህርት ብቻ ነበር።
ያቺ ኩርኩም ነች ትምህርት ለኔ ከድህነት መውጫ መንገዴ ነች ብላ ያስተማረች። 3ኛ 4ኛ ክፍል አሪፍ ተማሪ መሆን ጀመርኩ። በደረጃ የሚወጣ ተማሪ መሆን ጀመርኩ። መማር የነበረው የመንግስት ትምህርት ቤት ነው። ያልነገርኳችሁ የተወለድኩት ሰበታ ላይ ነው። ሰበታ ከ1 እስከ 4 በቁቤ ነው የተማርነው። አማርኛ አላነብም ነበር። ቤተሰቦቼ ተመካክረው በ40/60 አከፋፈል ማለትም 40% በ3 ዓመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ። ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኑ። ኤክስትሪም የሆኑ ክላሶች አሉ። አንደኛው ቶፕ ሰቃይ ተማሪዎች የሚቀመጡበት ክላስ አለ። ሁለተኛው ደግሞ ዱርዬ የሚባሉበት ክላስ አለ። እኔ የትኛው ላይ ነው የገባሁት? ዱርዬው ላይ። ግን እዛ ክፍል ውስጥ ዱርዬው ክፍል ውስጥ ማትስና ፊዚክስ ከሁሉም ክፍሎች ሃይስት ስኮር የተደረገው እዛ ክፍል ውስጥ ነው። አብዛኞቻችን ሃይ ስኮር ነበር ያመጣ ነው ፊዚክስ እና ማትስ። ግን በዛ መሀል ላይ አስደንጋጭ ነገር አጋጠመኝ። ሰምጠሪያችን የነበረው ስፖርት አስተማሪ ነበር። ከዛ ሰበሰበና አመጣን። 6 ልጆች ነን፣ አንዱ እኔ ነኝ። የዚህ ልጅ ባህሪ እንዴት ነው? አሪፍ ነው ባህሪው ሲባል ተማሪው አይደለም 1 አመት እንዴት እንደተንቀጠቀጥኩ እኔ ነኝ የማውቀው። ምክንያቱም ተሰቃይታ አረብ ሀገር ሰርታ እያስተማረች ያለችኝ እናት አለች። ህይወቴን ይቀይርልኛል የምትለኝ እናት። 1 አመት ለኔ መባረር ማለት ትልቅ ነገር ነው። መቆም ከብዶኝ ማለት ነው። መቆም ከብዶኝ ከዛ ያለ መጥቶ እኔ ጋር መጣ። ከ6ቱ 5ቱ ተባረው እኔ ነኝ የቀረሁት። እኔ የቀረሁበት ምክንያት ምንድነው? ፊዚክስና ማትስ ተማሪዎቹ ሰከንድ ሴሚስተር ላይ ታወቀ። ፊዚክስና ማትስ ሲከብዳቸው ማን ጋር ነው መጥተው የሚያሰሩት? እኔ ጋር ነበር። በዛች ምክንያት ብቻ ምንም ሴቭ ዛሬ ላይ እዚህ ጋር ቆሜ ላታገኙኝ ትችሉ ነበር። ምክንያቱም በህይወት ውስጥ 1 አመት ማለት በጣም ከባድ ነገር። ማንም አይደለም ያወጣኝ፣ የእናቴ ዶዋን ያወጣኝ። 10ኛ ክፍልን የተማርኩ ጥቁር አንበሳ። ከዛ በኋላ የትምህርት ህይወቴ ስሙዝ ነው። ልክ 12ኛ ክፍል ስንደርስ ይመስለኛል ብዙ ጊዜ ተቀጥረን እንስራው የራሳችን ቢዝነስ ይኖረን የሚባለውን ኮንሴፕት በትንሹ ማዳበር የምንጀምረው። እኔ የመረጥኩት 12ኛ ክፍል ላይ ፕሪፓራቶሪ ኤግዛም ሪዛልቱ ከመጣ በኋላ ኢኮኖሚክስን ነበር። ኢኮኖሚክስን የመረጥኩበት ምክንያት ምንድነው? የራሴን ቢዝነስ ለመስራት ነው። ገባው፣ ኢኮኖሚክስ ጨረስኩ። ከዛ ተመርቀን ወጣን። አብዛኞቻችን ተመርቀን ስንወጣ ስራ እስከምናገኝ ድረስ ከቤተሰብ ጋር ነው የምንኖረው አይደል? እኔ አሁን ምንድነው ተመርቄ የወጣው ከቤተሰብ ጋር ከሆንክ ላይርበኝ ነው፣ ላይጠማኝ ነው፣ ነገሮች ሁሉ ስሙዝ ሊሆንልኝ ነው። የምፈልገው ነገር እጄ ላይ እስከሚመጣ ድረስ ምን ላደርግ ነው? መሄድ እስካለብኝ መንገድ ድረስ ልዘጋጅ ነው። ግን ዋሪፍ ከቤተሰቦቼ ወጥቼ የራሴን ቤት ተከራይቼ ብኖር ምን ሊያጋጥመኝ ነው? ቻሌንጅ ሊያጋጥመኝ ነው። የመጀመሪያውን ሪስክ በምንድነው የወሰድኩት? ከኮምፎርት ዞኔ መውጣት፣ ከቤተሰብ መውጣት፣ ከኔ ጋር ተመሳሳይ ማይንድ ሴት ካላቸው ጓደኞቼ ጋር አብሬ ተከራይቼ መኖር። አንደኛውም እሱ እዚህ ጋር አለ እንግዲህ አብሬው ስኖር የነበረው እና አፈር ቤት ነው፣ አልጋ የለንም፣ ምንጣፍ ነው ያለን። ከባለ ሱቁ ላይ ዳቦ ተበድሬ ወስጄ ከቤት የምወጣው አለ የለም የተደብቄ ነው የምወጣው። እናቴ ጋር እኮ ብደውልላት ብር ልትልክልኝ ትችላለች። ግን እኔን ምን ያደረገኝ ነው? ቅድም ወደ ፈራሁት ቦታ ሊወስደኝ ነው። ኮምፎርት ዞን ውስጥ ልመለስ ነው። አንድ ነገር ልንገራችሁ። እኔ ሜቢ ከኢትዮጵያ አውጥቼ እድል ገጥሞኝ ሊሆን ይችላል። ትልቅ ኦፖርቹኒቲ ያለው ኢትዮጵያ ላይ ነው። ትልቅ ማለት ነው። አሁን ላይ እኔ እንደ ሀገር ትልቁ ችግር ያለው ምንድነው? አይዲያ ያለው ሰው አለ፣ ገንዘብ ያለው ሰው አለ። እነሱን ሊንክ አፕ የሚያደርግ ሰው ነው የጠፋው። 1 አመት ላይ ኢትዮጵያ ላንድ ኦፍ ኦፖርቹኒቲ በሚባለው ነገር ሞከርኩ፣ ማግኘት አልቻልኩም። ቤተሰቦቼ ጋር በሆን ግን 2 አመት 3 አመት ሜቢ ኢትዮጵያ ልቆይ ይችል ነበር። ምክንያቱም አይረበኝም፣ አይጠባኝም። ሌላ ከማምንበት ነገር ምንድነው? በህይወታችን ውስጥ ኦፖርቹኒቲ እኛ ባላሰብነው ወቅት ቦታ ላይ ይመጣልናል። ያንን ነገር መያዝ ሲዝ ማድረግ የኛ ኃላፊነት ነው። የነበረኝ አማራጭ ምንድነው? እናቴ ካታር ነበረች። 1 አመት ኢትዮጵያ ቆየሁ፣ ወደ ኳታር ሄድኩ። ኢኮኖሚክስ ተምሬያለሁ።
አውዝ ዋን ኦፍ ሰቃይ በልጅነቴ እናቴ ተነግራችኋለች። ካልሴን አላጥም እንጀራ ያው ብዙ ጊዜ ራሳችን አይደለ ከመሶብ ወስደን እንጀራ ወጥ አድርገን የምናደርገው። እኔ ርቦኝ በተኛ ይሻላል እንደዛ ከማድረግ። በጣም ሰነፍ ነኝ በጣም ማለት ነው። ቤት ውስጥ የማልሰራው እኔ ብቻ ነኝ። የድሃ ልጅም ብሆን ግን በቃ ተንከባክበው ነው ያሳደጉኝ። ይሄ ልጅ ከእስክሪብቶ ውጪ ሌላ ስራ ከእስክሪብቶ ጋር ያልተገናኘ ስራ ቢያገኝ ፌል ያደርጋል ሲለኝ የነበረው አባቴ። ያንንም ነገር ስለሚያስቡ ከጉልበት ስራ ጋር የተያያዘ ነገር አያገናኙኝም ነበር። ልብሴን አላጥብም። ይሄ በዓል ቀን ሲመጣ ምንጣፍ አውጥተን ምናምን የምናጥበው ነገር አለ አይደል? እንደዛ ስመጣ እኔ ራሱ ተፈልጌ አልጠራም ነበር። ሁሌም ተስፋ አለኝ። በቃ ነገ ስነሳ አሁን ለምሳሌ የሆነ ቦታ አፕላይ አደረኩ አይደል? ራሴን ፒክቸር የማደርገው እዛ ካምፓኒ ላይ በነጋታው ተጠርቼ ኢንተርቪው አይደለም ፒክቸር የማደርገው፣ ተቀጥሬ ወይ የሆነ ነገር ፕሬዘንቴሽን ስሰጥ ወይ የሆነ ነገር ነው ራሴን ፒክቸር የማደርገው። እኔ I believe in power of positive thinking። ሊሆንም ላይሆንም ይችላል፣ ግን በቃ የሆነ ነገር ሳደርግ በቃ ኖሬበታለሁ ብዬ ነው የማስበው። ሰው አፕላይ አደርጋለሁ። በቀን 20-30 አፕላይ ታደርጊያለህ። የለም ምንም። 2 መኝታ አፓርትመንቶቻችን 9 ክፍሎች እንዳሉ ያውቃሉ? ባለ 3 መኝታ አፓርትመንቶቻችን ደግሞ ከዛ በላይ። ሰላም፣ ዲኤምሲ ሪል ስቴት ነን። የእርስዎ ህልምና የእኛ ቤቶች የሚገናኙበት ቦታ በለቡ መብራት ሻድ ኤምባሲ አጠገብ 65000 ካሬ ላይ እየገነባን ያለነውን መንደር አዲስ ብሎክ እነሆ ብለን ለገበያ አውጥተን። ይህ ለገበያ ያወጣነው አዲሱ ብሎክ ከሁሉም ለየት የሚያደርገው ከሁሉም አቅጣጫ የፀሐይ ብርሃንን የሚያስገባ ሲሆን እንዲሁም ሂልሳይድ ወይም ጫካ ቪው የምንለውን በተጨማሪም ደግሞ ከተማ ኦር ሲቲ ቪው የምንለውንም ያካትታል። እዚህ ብሎክ ላይ በደንበኞቻችን እጅግ ተወዳጅ የሆኑት ባለ 2 መኝታዎቻችን 99 እና 104 ካሬ ሲሆኑ እንዲሁም ደግሞ ባለ 3 መኝታዎቻችን ከ123 ካሬ እስከ 147 ካሬ አማራጮች ይዘናል። እነዚህ ሁሉ በካሬ 78000 ብር በ8% ቅድመ ክፍያ ከ50% የባንክ ብድር ጋራ እነሆ አቅርበንላችኋል። ለበለጠ መረጃ በላይ ባሉት ስልክ ቁጥር ይደውሉልን። የሆነ ኦፊስ ላይ እኮ ተቀጥሬ መስራት ይችላል አይደል? ሜቢ ሳለሪው ሊያንስብኝ ይችላል። 3 ወር እንደዛው። ከዛ ሌላኛው ነገር የሆነ ነገር ስትሞክሩ የማይሳካበት የሆነ ሪዝን አለው። የሆነ ነገር ጎሏል ማለት ነው። what is missing የሚባለውን ነገር ፈልገን ማግኘት የኛ ግዴታ ነው። እኔ እነዛን አፕላይ ሳደርግ ምንድነው የጎደለው የሚለውን ነገር አሰብኩ። እኔ የምፈልገው ኢንዱስትሪ የሚፈልገው ነገር አለ which እኔ የለኝም። አንደኛው ምንድነው ማርኬቲንግ ላይ ስለምፈልግ ድራይቪንግ ላይሰንስ ያስፈልጋል። ሁለተኛው ምንድነው የሚጎለኝ ኔትወርክ። ስንቶቻችሁ ነው your network is your net worth የሚባለውን ፕሪንሲፕል የምታምኑ? ምን ያህል ብር አላችሁ ሳይሆን ምንድነው ምን ያህል ሰው ታውቃላችሁ ነው። አሁን ያለንበት ጊዜ ከቤት መውጣት ነው የምፈልገው። እኔ ምንም ነገር አይደለም፣ ከቤት መውጣት ነው የምፈልገው። ከቤት ለመውጣት በዛ ሰዓት ላገኝ የምችለው ስራ ምንድነው? ታክሲ ሹፌር እንዳልሆን ድራይቪንግ ላይሰንስ የለኝም። ሴኩሪቲ አበሾቹ የሚሉትን ነገር እንዳልሰራ ደግሞ እዛ ስራ ላይ እንደማልቀጥል አውቀዋለሁ። ኔክስት አክሽን ምንድነው? በቀላሉ ላገኝ የምችለው ስራ ምንድነው? ጉልበት ስራ። እንግዲህ አስቡት፣ ካልሲ ማላጠብስ ያንን ጉልበት ስራ እናቴ እንድታይ እሷ እንድታዝንብኝ አልፈልግም። አብረን ነበር የምንኖር የነበረው። ምን አደርጋለሁ? ሱፌን ቅጭ ብዬ ነው የምወጣው፣ ለብሼ ነው የምወጣው። ልክ ፒክአፕ መጥቶ ፒክ ያደርገናል። ከዛ ስደርስ ቱታይን ማለት